ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችኋለሁ። ቤተሰቦች ውስጥ ገወንዶሉ ማራችሁ ላይክ እና ሼር እያደረጋችሁ ሰዎቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ አንዳንድ አጎብዳጅ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ጠንቋይና መተተኛ ብለው ከሚያንቋሽሹ ከሚያዋርዱ ወረበሎች ጋር የሼር መስራት ጀምረዋል። እንግዲህ ብሩኪን ውስጥ ከዚህ በፊት እንደምታውቁት እንግዲህ ሙታንሳ ማር ቅዱስ ሚካኤል ቤተክርስቲያን ጋር በተገናኘ ከመነኮሳቱ ፈርቅ ይዟል፣ ገንዘብ ተቀብለዋል፣ ዘርፏል የሚል ብዙ ሐሜት ሲወራበት ነበረ። ይሄ ነገር ሰከን ብለን ብናየው ጥሩ ነው ብዬ ሐሳብ ሰጥቻለሁ። ነገር ግን አሁን ብሩኪን ውስጥ እያሳየው ያለው ጉዳይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከሚያንቋሽሹ ከሚያዋርዱ ሰዎች ጋር የሼር እየሰራ እንደሆነ ስታየው እውነትም ይሄ ሰው ከመነኮሳቱ ፈርቅ ከመብላት ወደኋላ የሚል አይደለም። ከገዳማውና ላይ የሆነ ፈርቅ መያዝና መዝረፉ የሚቀር አይመስልም ብዬ እንዳስብ እያደረገኝ ነው። እና ብሩኪን ውስጥ እጅግ በጣም ተሳፍራል። ስንት ክፍል ነው ወደ እንዴ? ስንት ክፍል ነው? ቤተ ክርስቲያንን ከሚያንቋሽሽና ከሚያዋርዱ ሰዎች ጋር እንዴት የሼር ልትሰራ ቻልክ? እስቲ ቆይ አንዴ ይህችን ማስታወቂያ እንያት። ታዋቂው የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጅ የገባ ጥብቅ መረጃ አለ። ጥብቅ መረጃ አለ፣ እሱ እጅ ላይ ይገባል። ይሄ ነው በተመለከተ ጥብቅ መረጃ አለ፣ ጥብቅ ገንዘብ አለ። በል እሺ እንስማ። ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት ይህንን እንተወና ቀጥሎ ያለውን ደግሞ እኚህ ከኋላ የምትመለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ እኚህን እናትም ተመልከቷቸው። በዛሬው ዕለት የጥምቀት በዓልን ምክንያት በማድረግ አንድ አዲስ የተባለ መረጃ እጄ ገብቷል። እንግዲህ የማናውቃቸው አይደለም፣ እነዚህ ሰዎች የምናውቃቸው ናቸው። እናንተ የምታውቋቸው እኛ የምናውቃቸው ናቸው። እና ከነዚህ ሰዎች ጋር ይሄን ያህል በሽርክና እጅና ጓንቶ ናቸው የምትሰሩበት ምክንያት ምንድን ነው? እነዚህ ሰዎች ዛሬ ኦርቶዶክስ ቤተክርስቲያን እንድትንጓጠጥ እንድትዋርድ ታቦታቱ በየቦታው የሚሰድቡ የሚያንጓጥጡ ውርጋጦችን ያደራጀው እነዚህ ሰዎች ናቸው። እና ስንት ቢከፍላችሁ ነው ማጎብደዱ? ስንት ቢከፍላችሁ ነው? በእርግጥ እነ ብሩኪን ውስጥ ኦርቶዶክሳውያንን አይፈሩም፣ ቤተክርስቲያኑንም አይፈሩምም አያከብሩም። ምክንያቱም ምን ታመጣላችሁ ነው? ምን ያመጣል? ኦርቶዶክሳዊ ሌላው ቢሆን ኖሮ በአንድ ቀን ሪፖርት አድርጎ ያዘጋባል። ሌላው ቢሆን ኖሮ በአንድ ቀን አንፎላ አድርጎ ያስደነብርሃል። ኦርቶዶክሳውያን ወጣቶች ጋር ግን ከአራጁም ከአሳዳጁም ከአንጓጣጩም ጋር ስለምናሽኮረው ጉድ ክብራችንን ስላልጠበቅን እንዴት ነው በዚህ ዘመን ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ደረጃ ፈተና ሊገጥማት የቻለው ብለው እኮ የሚጠይቅ የለም እኮ የሚጠይቅ የለም። እንዴት ነው የመጣ የሄደ ሁሉ እያንጓጠጠ እያዋረደ ፈተና ውስጥ እየከተታት ቤተክርስቲያናን የሚያቆያት እንዴት ነው ብለህ ብትጠይቅ አጎብዳጅ እንደነ ብሩኪን ውስጥ አይነት አጎብዳጆች ከከፈልካቸው ዘራ መድኃኒቱ ዘራ የአይጥ ወርዞ አላሉ ዘራ የሚባለው መድኃኒት እሱን በጥጦ ጠጥቶ ያስተዋውቅልሃል። እንደሚገድለው ሁሉ ሊረሳ ይችላል ብር ከሰጠው። ከዚህ በፊት አዶናይ እዩ ጩፋ ጋር ሂዶ እዩ ጩፋን ቅዱስ የእግዚአብሔር ሰው የእግዚአብሔር መልአክ አድርጎ ለመሳል የሄደበት ርቀት አይታችሁታል። እዩ ጩፋ ግን በአደባባይ የእመቤታችን የቅድስት ድንግል ማርያም ክብር ያንጓጠጠ ያንቋሸሸ ቅዱስ ገብርኤል ቅዱስ ሚካኤልን ጻድቃን ሰማዕታትን ያዋረደ ያንቋሸሸ ነው። ግን ኦርቶዶክሳውያን ወጣቶች አንዳንድ ሚዲያ ላይ የሚሰሩት ታሳፍራላችሁ። እውነቴ ነው። ገንዘብ ከከፈላችሁ እግር ትልሳላችሁ። ውርደታሞች ናቸው። ታሳፍራላችሁ። በጣም ታሳፍራላችሁ። ሌሎች ብዙ ያጠፉ ወንጀል የሰሩ በደላቸውን ለመሸፋፈን ረጅም መንገድ ሊሄዱ ይችላሉ። ይህን ሳታውቁ ቀርታችሁ አይደለም። በቃ በአካውንታችሁ የሆነ ገንዘብ ይገባል፣ ፌንት ትባላላችሁ። ራሳችሁን አታውቁ። እና ልላችሁ የምችለው ነገር ታሳፍራላችሁ ነው። አጎብዳጅነትም ልክ አለ። አጎብዳጅነት ታጎበድዳለህ እኮ መቼም አንዳንድ ሲርብ ረሃብ መጥፎ ነው። እኔ እኮ የምትገርመኝ ማስታወቂያ ስራ ላይ ብዙ ቲክቶከሮች ምን አይነት ፋውል ውስጥ እንደገባችሁ ታውቃላችሁ። እኛም እናውቃለን። ህዝቡ እንዲዘረፍ፣ እንዲወናበድ፣ እንዲጭበረበር አድርጋችሁ ለራሳችሁ ጥሩ ዳጎስ ያለ ገንዘብ ያገኛችሁ ብዙ ቲክቶከሮች አላችሁ። ሆዲፍ ጆ ብለን ዝም አለን። አንዳንድ ግን ለመናገር ለመውቀስ ሞከርን። ሆዳችሁ አሁንም አልሞላም። እንደገና ቤተክርስቲያን ገዳም እናሰራለን ብላችሁ
ግማሾቻችሁ ፈርቅ ይዘዋል ከመነኩሴው ላይ ከገዳሙ ከባህታዊው ከምስኪኖቹ ላይ ፈርቅ ይዟል ተብሎ ተወራ። ኧረ ነገር ቆይ እስቲ እንደው ጊዜ እንስጥና እናጣራ አለን። አሁን ደግሞ ጭራሽ ቤተክርስቲያናን ከሚሰድቡ ከሚያንጓጥጡ ጋራ የሼር ጀመራቸው እና አጎብዳጅነት መጠን አለው። እንደው ሼር አድርጉት እስቲ። እንደው ብሩክኔስ ይህን ማግኘት የሚችል ከሆነ ሼር አድርጉለት። ታሳፍራለህም። ከርስህን በልክ አድርገው በሉልኝ እስቲ። ሌላ አይነት ሰዎች እኮ እንዲያደርጉ የሚገርማቸው አያደርጉም በፍጹም። እስቲ ከል የሚባለው ቲክቶከር ለኦርቶዶክስ ቤተክርስቲያን እንዲያርጎ ሰርቷል ብለኝ እኔ ግረፈኝ። ከዛ አያደርጉት እና ጭራሽ ለነቢይ ጉቶማ ነው የምታሸረጉዱት። እና አዶንያስ ግማሽ እግሩ ቤተክርስቲያን ነው፣ ግማሽ እግሩ ጩፋ ጋ ነው። ኦርቶዶክሳውያን ደግሞ አይ ቤተክርስቲያን አተቆረ አዶናይ ነው እንኮተለ። እሱ እንደፈለጋችሁ ዊ ዶንት ኬር። እሱ ብዙ ምን አይመለከተኝም። ግን ተንቃችሁ ቤተክርስቲያንን አታስንቁ። ዛሬ ጥምቀትን ተከትሎ እንኳን በታቦቱ ላይ ለማላገጥ፣ ለማንጓጠጥ፣ ለማዋረድ ስንት ሰው እንደተረባረበ ታያላችሁ። ግን እናንተ አጎብዳጆች ስለሆነ አይታያቸውም። የቤተክርስቲያን አቆናትም አይዟቸውም። በዚህ በኩል በኦርቶዶክስ እንትን ማሊያ ትጫወታላችሁ፣ በዚህ በኩል ደግሞ ከነነቢይ ጉተማ ጋር ባለ ማሊያ ትጫወታላችሁ። እሱ አያዋጣችሁም። ይሄ ከእርሳቸው አንድ ቀን ውርደት ላይ ይጥላቸዋል። ምን አይነት ቅሌት ነው? ሰው ራስን ለሸቀጥ እንዴት ያቀርባል? ለሸቀጥ የማይቀርብ ነገር አለ። አንዳንድ ነገር ፕሮቶኮልን የምትጠብቅ ነገር አለ። ስትፈልጉ ደግሞ ኦርቶዶክሳውያን ያላችሁ ትመጣላችሁ። ሞልቶ ለማይሞላ ከእርሳቸው መከራ በልታችሁ መከራ ታበሉናላችሁ። እና ታሳፍራለህ ነው። ብሩክ ኒውስ ሼር አድርጉልኝ። ታሳፍራለህ በሉት እንዴ! ከስንቱ ነው እንደ የምትበሉት? ከስንቱ ከማስታወቂያ ያለው ውጥንቅጥኛ እናውቃለን። ከዛ ትበላላችሁ፣ ጊፍት ትበላላችሁ፣ ኮይን ምናምን ትሰበስባላችሁ በየላይቭ እየቆረባችሁ። አሁንም ከርሳቸው አይሞላም። እንደገና በየቤተክርስቲያን እየሄዳችሁ ደግሞ አበል ትቀበላላችሁ። አሁንም ከርሳቸው አይሞላም። እና አረብ ሀገር ካሉ ሴቶች የሚቀፍሉ ብዙ ልጆች እንዳላቸው እናውቃለን። እና በቤተክርስቲያን ጉያ ስር ተደብቃችሁ ቅፈላ ላይ የተሰማራችሁ ሚስት ከአውሮፓና ከአሜሪካ የምታድኑ እንዳላችሁ እናውቃለን። በስርዓት ኑሩ። ከተቻለ ካልተቻለ የምትፈልጉትን ማንጓጠጥ በተገቢ ሁኔታ እንሰጣቸዋለን። ከመድረኩም እንድትወርዱ እናደርጋለን። አስፈላጊ ሆኖ ከተገኘ ከመድረኩ እንድትወርዱ አንገት ደፍታችሁ ስራችሁ ራሱ ታውቁታላችሁ፣ መስመር እንድትይዙ እናደርጋለን። እንዴ ምንድነው ባገኛችሁት አጋጣሚ ሁሉ ማጎብደድ አይሰቆጥታችሁም እንዴ? አይሰቆጥታችሁም እንዴ? ከማን ጋር ሄዳችሁ እንደምትገጥሙ ራሱ አታውቁትም መሰለኝ። ይበቃል፣ ያላችሁ ይበቃል። ቀስ ቀስ እያላችሁ ደግሞ ሀብታም ትሆናላችሁ። መኪና ላይ መኪና፣ ቤት ላይ ቤት ለመቀየር ነው የሁሉ ርብርብ እና ቤተክርስቲያንን ረግጦ እስከመሄድ ድረስ ማናቀው ነው አይደል? ነቢይ ገቢ ጉተማ ማናቀው። እናንተ የምታውቁት አዲስ መረጃ ይዘንላችሁ መጥተዋል። ታዋቂውና ወንጌላዊ በልኩ ነው። እንደ ቤተክርስቲያን ልጅነታቸው ቤተክርስቲያን ሰው አልወጣላት ብሎ ደህና ሲጣጣ ይመለመላል ጎባጣ እንደሚባለው ደህና ሲጠፋ መልምለናቸው ብዙ ሞራላቸውን ላለመንካት ትንሽ በእግራቸው እንድትቆሙ ብዙ እየሞከርን ነው። ግን በጣም ክብረ ቢስ እየሆናቸው መጣቸው እና በክብራቸው ብትቆዩ ጥሩ ነው። በክብራቸው ብትቆዩ ከድርጊታቸው ብትመለሱ ጥሩ ነው። ብዙን ነገር አይቶ እንዳላየን ሰምተን እንዳልሰማን ብናልፍም እናንተ ግን ሎከት እያጣችሁ ነው እና የምትመለሱ አይመስለኝም። በነገራችን ላይ ከእርሳቸው እንደ ሱዳን ካርታ ስለተለጠጠ እንደ ራሽያ ምድር እየተለጠጠ እየሰፋ እየመጣ ስለሆነ የምትመለሱ አይመስለኝም። የግድ እኛም ጠንከር ብለን መያዝ ይገባናል። እናንተን ስራዬ ብለን ማድማት ይገባናል እና ከድርጊታቸው እንድትመለሱ ብዙ የቤት ስራ የምትጠይቁ ናቸው። አሁን አይተን ታዝበን ይሄ ሎከት የሌለው ሆዳቸው ብዙ ችግር እየፈጠረ እንደሆነ እየተረዳን ስለሆነ ይሄ ነገር ጥንቃቄ ብታደርጉ መልካም ነው ብዬ አስባለሁ። ያለበለዚያ የቤት ስራችን እንደምትሆኑ ጠንቅቃችሁ ወቁም። ጥሩ መረጃና ማስረጃዎችንም ሰብስበን
ለህዝብ የምናወጣ እንደሆነ እንድታውቁ ይደረግልን። ይሄኔ ሀሳብ ነው። ሲመቻች ላይክ አድርጉ፣ ሼር አድርጎ ወዳችኋለሁ። ፒስ። ይቆርጣ እንግዲህ ጉንፋን ይዞኛል።